ስም እነዚህ ልጆች መከራና ስቃይ እንዳያገኛቸው በአርሴማ ስም የታተሙ ይሆኑ። እሺ ኦርቶዶክሳውያን በቅንነት እንድትመልሱልኝ ነው ይህን ጥያቄ እየጠየቅኩኝ ያለሁት። በተለይ መጽሐፍ ቅዱስን መሰረት አድርጋችሁ መምህራኖች ካላችሁ ለዚህ ቪዲዮ መልስ ስጡኝ። በፍጡር ስም ይጸለያል ወይ? በፍጡር ስም አጋንንት ይወጣል ወይ? በፍጡር ስም ወደ እግዚአብሔር የሚቀርቡ ልመናዎች፣ ጥያቄዎች አሉ ወይ? መጽሐፍ ቅዱስ በማን ስም ነው ወደ አብ እንድንጸልይ የሚናገረን የሚያስተምረን? በቅንነት መልሱልኝ። መጽሐፍ ቅዱስ እናንተ ቤተ ክርስቲያናት ውስጥ ግን በጣም በፍጡር ስም አጋንንት ለማስወጣት የሚደረግ ጥረት አለ። ለበሽተኞች የሚጸለይ አለ። ልመናዎች በፍጡር ስም ይቀርባሉ። እነኚህ ሁሉ ልምምዶች መጽሐፍ ቅዱሳዊ ናቸው ወይ? መጽሐፍ ቅዱስስ በማን ስም እንድንጸልይ ፈቅዶልናል? በገብርኤል፣ በሚካኤል፣ በማርያም ስም እንድንጸልይ አምላክን እንድንጠይቀው መጽሐፍ ቅዱስ ያስተምረናል? እባካችሁ በቅንነት ይህንን መልስ መልሱልኝ። አይሆፕ መልሳችሁን ጠብቃለሁ እንደምትሰጡኝ። ጸጋ ይብዛላችሁ። ተባረኩ።